ቅዳሜ ከሰዓታችን እንደቀጠለ ነው። ጻጊ ወደ ትምህርት ቤት ልትመለስ ወደ ትምህርት ቤት ልመለስ ነው። ወደ ትምህርት ቤት የሚሄደው ግን 2019 የመጣ ነው ክረምት እና ለሚቀጥለው አመት ተማሪዎች በጣም በተሻለ ሁኔታ ትምህርት እንዲማሩ ሰፋ ያለ ቦታ ምን አይነት ትምህርት ቤቶች አሉ ይታወቃሉ። ነባሮችም አሉ፣ አዳዲሶችም አሉ። አሁን የሚሄድበት ትምህርት ቤት ነባር ነው። ከ20 አመት በላይ የመማር ማስተማር ልምድ አላቸውና አንድነት ኢንተርናሽናል ስኩል እሄድና ትምህርት ቤቱን በደንብ ነው ማስጎበኛችሁ። ወደ አንድነት እንድ ጋዜጠኛ አሜሪካ ነገር የመግቢያ ፈተና የሆነውን ነው የሴቲን ኤግዛም ሴንተር ሆነ እኛንም ሆነ የውጭ ተማሪዎችን እናስተናግዳለን። ሰላም ደህና መጣሽ ጤና ይስጥልን። Thank you so much። እንዴት ነሽ ኢንጂነር ሳባ? አለሁኝ። ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያሽ። Thank you so much። ከኔ ጋር ዌልካም ሊሉሽ የሚጠብቁ ባልደረቦች አሉ። ላስተዋውቅሽ። እሺ። ወይዘሮ ዘምዘም የቦርድ ፋይናንስ ኮሚቴ ናቸው። ሰላም ወይዘሮ ዘምዘም። አቶ ሲሳይ ንጉሱ የቦርድ የትምህርት ኮሚቴ ናቸው። የደራሲ ስም ነው ያሉት። ናቸው። ሲሳይ ንጉሱ። በጣም ይገርማል። እኔ በአካል በእውነት ተገናኛል። ደስ ብሎኛል ስላገኘሁት። እውነት በጣም ደስ ይላል። አቶ ኤፍሬም ኃይለ ሥላሴ ሰላም እና ወይዘሮ ማሪያ ካባዲያ የቢዝነስ ዴቨሎፕመንት ኮሚቴ ቦርዱ ቢዝነስ ዴቨሎፕመንት ኮሚቴ ናቸው። እሳቸው ደግሞ ከኔ ጋራ ቦርድ ፋይናንስ ኮሚቴ ውስጥ ወይዘሮ ዘምዘም ትራጅ አብረን ነው የምንሰራው። ቦርድ ፋይናንስ ኮሚቴ ውስጥ ኮሚቴ ያለን ቦርዳችን ውስጥ ይሄ ነው። ዌልካም ሊሉሽ ነው የመጡት። ወይ አመሰግናለሁ በጣም። አንድነት ኢንተርናሽናል ስኩል ረጅም አመት ነው የማውቀው በስም። ዛሬ ግቢያችሁ መጥቻለሁ። እንግዲህ ቴንክ ዩ ፎር ቪዚቲንግ ያስ በጣም ደስ ብሎናል። ግቢው ይመቻል። እንግዲህ ግቢውን እንደምታዩት በዚህ ከተማ ላይ ያሉ ከሚባሉ ቆንጆ ትምህርት ቤቶች መካከል አንዱ ነው። ልጆቻችን በየአመቱ ናሽናል ኤግዛም 90% ማለት ይቻላል ከዛ በላይ እንደውም ሙሉ በሙሉ ማለት ይቻላል በአብዛኛው ጊዜ ያልፉልናል። ወደ ውጭ ሀገር የሚሄዱት ደግሞ ከጨረሱ 12ኛ ክፍል ግማሽ ወይንም 1/4ኛ ሁልጊዜም ስኮላርሺፕ ኦር የከፈሉ ለመማር ወደ ውጭ ሀገር ይሄዳሉ። ይሄ ሁሉ ዞሮ ሜሪት ይጠይቃል፣ ኮምፒተንስ ይጠይቃል። እና እነዚህን አሟል ትምህርት ቤቱ ለዚህ አዘጋጅቷቸው ነው ውጤታማ የሆኑት። እና አሁን ትላልቅ ዩኒቨርሲቲዎች ውስጥ እንደ ሃርቫርድ፣ ስታንፈርድ፣ ዬል የመሳሰሉት ሁሉ የገቡ ልጆች አሉ። ዋናው ነገር ምንድነው? እየተጓዝን ነው። ብዙ ለውጥ አምጥተን አሁን ኦልሞስት በጣም ጥሩ ደረጃ ላይ ደርሰናል ለማለት ይቻላል። በጣም ነው የማመሰግነው። ያው እንግዲህ የቀረውን ነገር ከኢንጂነር ጋር በደንብ እናያለን። ቴንክ ዩ በጣም አመሰግናለሁ። እሺ አሁን ማሳይሽ እንግዲህ አንዱን የስፔሻል ኒድ ዲፓርትመንት ሴክሽናችንን ክፍላችንን ይሆናል። እዚህ ክፍል ውስጥ እንደምታየው በጣም ጥቂት ተማሪዎች ናቸው ያሉት። ከተማሪዎቹ ቁጥር ብዙ በማያንስ ሁኔታ ረዳቶች አሉ። ስፔሻል ኒድ ዲፓርትመንት ላይ የምናደርገው ነገር ምንድነው? ለእያንዳንዱ ልጅ እንደራሱ አቅም እንደራሱ ችሎታ ካሪኩለም ይቀርጽለታል። አይኢፒ ፕላን ኢንዲቪጁዋል ኤጁኬሽን ፕላን ይወጣለታል። በዛ መሰረት እያንዳንዱ ልጅ የሚሰጠው ትምህርት ከአንዱ ልጅ የተለየ ይሆናል። ምክንያቱም ስፔክትረሙ በጣም የተለያየ ስለሆነ ስፔሻል ኒድ ላይ አንድ ክፍል አድርገሽ አንድ ሴክሽን ልትሰጫቸው ስለማትችይ የልጆቹ ኒድና ፔስ በጣም የተለያየ ስለሆነ የተለያየ ነው ፍላጎታቸው፣ በየአቅማቸው ፍላጎታቸው አቅማቸው። ስለዚህ በየችሎታቸው ልጆች የምናሳድግበት ሁኔታ ነው ያለው። ከዚህም ደግሞ ወጥተው ዩኒቨርሲቲ የገቡ ውጭ ሀገር ሄዱ በጣም ሰክሰስፉል የሆኑ ልጆች አሉ። ይሄ አንድ በጣም የምንኮራበትና የምንደሰትበት ሴክሽናችን ነው የስፔሻል ኒድ ሴክሽን። እንዴት ነሽ? ደህና ነሽ? ዶክተር ይርጋሸዋ በቀለ እባላለሁ። በጣም ደስ ብሎኝ የምሰራበት ቦታ ቢኖር ይሄ ቦታ ነው። ለምንድን ነው? እንደ እድሜያቸው ተከፋፍለው እንደ አቢሊቲ ሌቭላቸው ተከፋፍለው የሚማሩበት ነው። ሌላው ለየት የሚያደርገው ነገር አፕሮች አቀራረባችን ሙሉ በሙሉ በዲፓርትመንት ውስጥ እንዲማሩ አድርገን ለውጥ ሲያመጡልን ወደ መደበኛ የምንልካቸዋለሁ። በሙሉ መደበኛ ሆነው ግን ለጥቂት የማንበብ ተግዳሮት የመጻፍ ወይ የሆነች የቋንቋ ሲኖር ደግሞ ወደኛ እናመጣቸዋለን። ስለዚህ በዚህ ዲፓርትመንትና በመደበኛ ክፍል ውስጥ ትልቅ ስትሮንግ ድልድይ ያለ ማለት ነው እና ልጆቹ ይሄዳሉ ይመጣሉ። ኢንክሉሲቪቲም በጣም በተግባር ላይ እየሞከርን ነው ያለ ነው። በጣም አሪፍ
ማሳይሽ የሰከንደሪ ላይብረሪ ነው። ላይብረሪ በየዲፓርትመንቱ በየዲቪዥኑ አለን። ይሄ ዋን ኦፍ አወር ላይብረሪስ ከ3ቱ ካሉን ላይብረሪዎች አንዱ ነው። የሃይ ስኩል ላይብረሪ ነው። እዚህ ላይብረሪ ውስጥ የተለያዩ መጽሐፍቶች አሉ። የራሳቸውን መጽሐፍ ይዘው መምጣት ይችላሉ። ከኛ ተውሶ መጠቀም ይችላሉ። ኦን ቶፕ ኦፍ ዳት ደግሞ እንድታይ የምፈልገው እነዚህን ኮምፒውተርስ እነዚህ የመጽሐፍ መገልገያ ናቸው። ሶ ያሉን መጽሐፎች የምንተገብረው የፒርሰን ዲክሰን የሚባል የብሪቲሽ ከሪኩለም ነው። እያንዳንዱ መጽሐፍ ኮድ አለው። ስለዚህ መጽሐፍ መሸከም ካልፈለጉ ብዙ መጽሐፍ የራሳቸውን መጽሐፍ ኮድ እዚህ ውስጥ አስገብተው መጽሐፋቸውን ዲጂታሊ አክሰስ ማድረግ እንዲችሉ ለመጽሐፍ መገልገያ ብቻ የሚሆኑ ኮምፒውተሮች ዴዲኬትድ የሆኑ የላይብረሪ ኮምፒውተርስ አሉ። ጋ ኬሚስትሪ፣ ፊዚክስ እና ባዮሎጂ ላብ ለሃይ ስኩል ብቻ ዴዲኬትድ የሆኑ 3 ላቦች አሉ። መጀመሪያ የምናየው ኬሚስትሪ ላብን ይሆናል። ሚስተር ጎሳዬ እንዴት ዋልክ? እሺ ሰላም። ከዘዴ ጋር የኬሚስትሪ መምህራችን ነው። እኔ የየር 8 የኬሚስትሪ አስተማሪ ነኝ እና ተማሪዎቹ ዲሞንስትሬት ለማድረግ ሬዲ ናቸው። እነሱ ጋር ምን እየሰሩ ይሆን? እዚህ ጋር ለዛሬ የምንመረምረው ሃይድሮክሳይድ እንዴት ፎርም እንደሚደረግ ነው እና የምናያቸው እዚህ ጋር ቴስት ቲዩብ አለ፣ ቢከር አለን፣ እሳት ለመፍጠር ክብሪት አለ፣ ማግኒዥየም ሪበን አለን፣ ከዛ መፈቅፈቂያም አለን፣ ውሃ አለን። ማግኒዥየም ሪበኑን መፈቅፈቅ አለብን በደንብ እንዲቃጠልልን። ፒር ለማግኘት ነው አሁን እየፈቀፈቅን ያለ ነው። ክብሪታችንን በመጠቀም whenever ማግኒዥየም ሲቃጠል ላይት ይወጣዋል። ይሄ አንድ ኤክስፔሪመንት ነው የተማርነው። ጎበዞች አሁን ማሳይሽ የባዮሎጂ ቤተ ሙከራ ነው። እንደምታዩ የተለያዩ ማይክሮስኮፖች አሉ። ስኬለተን እዛ ጋር ይታይሻል። ልጆች እየሰሩ ነው። እዚህ ጋር ደግሞ ምን እያደረጉ ይሆን? ለማይክሮስኮፕ ምንድነው ግን በዚህ መታየት ማለት ነው? ማይክሮኦርጋኒዝምስ በአይን የማይታዩ ስለዚህ በአይን ልናይ የማንችላቸውን ብዙ ባክቴሪያዎች፣ ጀርሞች፣ ምኖች ሁሉ ማየት የምንችልበት ነገር ነው ማለት ነው። ጎበዞች በጣም ጎበዞች። ባይ ዘ ወይ ትምህርት ቤቱ ሄቪሊ ኢንቨስት አድርጓል። ሳይንስ ላብራቶሪ ስቴት ኦፍ አርት የሆኑ መሳሪያዎች ነው ለላብራቶሪዎቻችን ለልጆቻችን የምናቀርበው። ስንተኛ ክፍል ነው? ፕራክቲካል የሆነ ነገር ስታይ ምናምን ደስ ይላል። ኢንጆይ ታደርጓለህ ደስ ፕራክቲካል ኤግዛምም አለው። ለምሳሌ አሁን እነሱ 10ኛ ክፍል ሲደርሱ 10ኛ ክፍል ሲጨርሱ ኢንተርናሽናል ኤግዛም አለ፣ አይጂኤስሲ ይባላል። ቦዝ ፕራክቲካል አላቸው እንደገና ቲዮሬቲካል ኤግዛም አላቸው እና ሶዛት የሚያዩትን ነገርና የሚያነቡትን ነገር አጣጥመው የተሻለ ጎበዝ ግሎባል ሲቲዝንስ እናፈራለን ብለን እናስባለንና በጣም እንኮራባቸው። ጎበዞች ቴንክ ዩ ኤቭሪባዲ። እሺ ቴንክ ዩ። አሁን ደግሞ ማሳይሽ የፊዚክስ ላብ ነው። ማይ ፌቨሪት ላብ የሃይ ስኩል ፊዚክስ ተማሪዎቻችን ናቸው። ሚስተር ፈቀደ ፊዚክስ መምህራችን። እግዚአብሔር ይመስገን። ልጆቹ ደህና ናቸው? እግዚአብሔር ይመስገን ደህና ናቸው። ያው እንደምታያቸው ምን እየሰሩ ነው? ምንድን ነው ፊዚክስ ላብ ነው የመጡት። ዲሞንስትሬሽን ሊያዩ ነው የመጡት። ስለ ዌቭ ለማስረዳት ትንሽ ከባድ ቢሆንም ግን ለነሱ በሚቀል በሚገባቸው መልክ ኤክስፕሌን ለማድረግ ነው። ኦኬ። እዚህ ጋር አንድ ተማሪ አለ። There are 2 types of waves, light waves and sound waves. ኦኬ። For example, thunder ስናይ ከታንደሩ ከመጮህ በፊት ላይቱን ነው ቀድመን የምናየው። መብረቁን ማለት ነው። ላይቱን ቀድመን እናየዋለን። ላይቱን ካየነው በኋላ ነው ድምፁ የሚሰማል። ዘሩባቤል አንድነት መማርስ ላንተ ደስ ይላል በጣም። ሁሉም ነገር አክሰሰብል ነው። Yes በጣም። ፊዚክስ ትወዳለህ? ወደፊት ምን የቱ ጋር ነው የምናገኘው አንተ? እንደ እግዚአብሔር ፈቃድ እንግዲህ ትልቅ ቦታ የመድረስ ዓላማ አለ። ኦፍ ኮርስ አለ። ግን ስፔሲፊክሊ እንደዚህ ነው የምሆነው ብለህ አስቀምጠሃል? ጋዜጠኛ። ለምን ግን? ጋዜጠኛ ከህፃናት ጀምሮ ትልቅ ቦታ አለው ልቤ ውስጥ። ሃይ ስኩል እና ስፔሻል ኒድስ ጨርሰን እየመጣን ነው። ከጀርባችን የምታየው ክብ ሜዳ ከለርፉል የሆነ የተቀባው ሜዳ አለ እዛ ጋር ያለው ሜዳ ስፔሻሊ ፎር ስፔሻል ኒድስ ስቱደንትስ ኦኩፔሽናል ቴራፒ ወይም የእንቅስቃሴ በተመለከተ ፊዚካሊ ሞር ስትሮንግ እንዲሆኑ ፊት እንዲሆኑ የሚንቀሳቀሱበት በባለሙያ ታግዘው የሰውነታቸውን እንቅስቃሴ የሚያጎለብቱበት ስፍራ ነው። ኦኩፔሽናል ቴራፒ ይባላል። ይሄ እግር ኳስ ሜዳ ትልቁ የእግር ኳስ ሜዳችን ነው። ክረምት ላይ ምን አላችሁ? ክረምት ላይ ትምህርት ቤት ሲዘጋ አንዳንድ ስፔሻል ፕሮግራሞች ለስፔሲፊክ ለሆነ የምናመጣው አለ።
ግን በአብዛኛው የዛን ጊዜ የሜንቴናንስ ጊዜያችን ነው። ለምሳሌ ቀለም የሚቀባበት ማሻሻል፣ ኢቭን ስፖርት ፊልዱ ሪስቶር መደረግ ካለበት ለበጋ ዝግጅት የምናደርግበት ጊዜ ነው። በዚህ በስተግራ በኩል የምታየው የኤሌመንተሪ ወይም የፕራይመሪ ዲቪዥናችን የመጫወቻ ስፍራዎች በዚህ ጋር ታያለሽ። ፊት ለፊትም የምታየው እንደዚሁ ነው። ይሄን በግሪን ግራስ የተሰራው ሚኒ ሶከር ፊልድ ወይ ሚኒ ፉትቦል የምንለዋለን። የተለያዩ ሶፍት ቦል አለን። የተለያዩ 3 ሜዳዎች አሉ እዚህ ውስጥ። ያንን ይመስላል። ይሄ ሜን ቢልዲንጉ ነው የኪንደርጋርተን። ታውቁሽ ከሚስ መሰሉ ጋር ነው። ሚስ መሰሉ የዚህ ዲፓርትመንት ሄድ ነች። ከልጆች ጋር የምትዩ ከንጹሃን ጋር ይቀጥላሉ። ሚስ መሰሉ የስራ ሰው ነች። በጣም የስራ ሰው ነች። ቬሪ ዴዲኬትድ ነች በዚህ ዲፓርትመንት። ሚስ መሰሉ በተለያየ ራንክ ወጣ ነው አሁን ፕሪንሲፓል ደረጃ የደረሰችው ትምህርታችን ውስጥ። ይሄ እንግዲህ የፕሌግራውንዳችን ነው። ላሉን ተማሪዎች ከበቂ በላይ ነው። ምንም አይነት የቦታ ጥበት፣ ግጭት የለም። ሴፍ ናቸው። አንደኛው የተመራቂ ክላስ ነው። አጋጣሚ የግራጁዌሽን ሶንግ ልምምድ ላይ ናቸው። ልምምድ ላይ ናቸው። ሰላም ታዲያ እንዴት ናቸው? እስቲ እኔንም አስገቡኝ። ሆም ታይም ላይ የመጣ ነው። ልጆች እንዴት ናችሁ? እየተዘጋጁ ይመስላል። ይሄንን ሁሉንም ማን የሰራው? ጎበዞች፣ ለራሳችሁ አጨብጭቡ። አሁን ይሄ ደግሞ የስዕል መማሪያ ክፍል ነው። አዎ። ምን እየሳላችሁ ነው? ሴት ናት። የሙዚቃ ክፍል ነው። እንዴት ነሽ? ደህና ነሽ? አላ ማን ይባላል? ምስሊና ትባላለች። ምስሊና ሙዚቃ የምታስተምሪው? ኦ ታደለሽ፣ እየተዝናናሽ ማለት ነው። ጎበዝ ልጆች አሉ። እነዚህ የሙዚቃ ፍላጎት ያላቸው ናቸው። እነዚህ ልጆች ለሁሉም በቃ ሪኳየርመንት ነው። ኦኬ። አንቺ ምንድን ነው የምትጫወቻው? ጂንግል ቤልስ። ይሄ የፕራይመሪ የሳይንስ ላብ ነው። ሰላም እንዴት ነሽ? ተማሪዎች በቪዥዋላይዝድ ኦዲዮ ቪዥዋልም እንደገና ደግሞ ፕራክቲካልም እቃዎችን እየነካኩ የሚጠቀሙበት ላብራቶሪ ነው። ኢንዲቪጁዋሊ ሰርተው ለሁላችንም የሚያሳዩበት ቀን ይኖራል። ይወዳደራሉ፣ ተሸላሚዎች ይኖራሉ። ኖት ኦንሊ ዳት እኛ ተማሪዎቻችን በሳይንስ ፌር በትምህርት ቤት ደረጃ ብቻ ሳይሆን በትምህርት ቤቶች ደረጃም እየሄዱ እየተወዳደሩ እያሸነፉ ይመጣሉ። በተደጋጋሚ ዋንጫ ተቀባዮች ናቸው። ጤና ይስጥልኝ። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እንግዲህ አንድነት ኢንተርናሽናል ትምህርት ቤት በቴክኖሎጂ በጣም ኢንቨስት ያደርጋል። ከዳታ ሴንተራችን ብንጀምር በጣም ስታንዳርዱን የጠበቀ የዳታ ሴንተር አለ። ሰርቨሮች አሉ። ሃይ ስፒድ የሆነ ኢንተርኔት ኮኔክሽን አለ። እዚህ አሁን ያለንበት የኤልኤምኤስ ሴንተር ወይም ለርኒንግ ማኔጅመንት ሲስተም መምህራን መጥተው ኤጁኬሽንን ደሊቨር የሚያደርጉበት ምንድነው ሀሳቡ? ባለንበት ዘመን አሁን ኤጁኬሽን ከክላስሩም ወጥቷል። ክላስሩም ብቻ ውስጥ አይደለም ኤጁኬሽን። ልጆቻችን ቤታቸውም ሆኖ ብሬክ ላይ ሲሆኑ የእኛ ልጆች በብዛት የኢንተርናሽናል ተማሪዎች ስለሆኑ ብሬክ ይወጣሉ። ረጅም ጊዜ ውጭ ሊቆዩ ይችላል እና ከትምህርት እንዳይቋረጡ የምናደርግበት ነው። አሳይመንት እንሰጣቸዋለን። መምህራን የተለያዩ አሳይመንቶች፣ ወርክሽቶች፣ ኢቨን ኩዊዝ ኦንላይን መፈተን ይችላሉ። ኤኒታይም ኤኒዌር ማለት ነው። ስለዚህ ኤጁኬሽን በክላስሩም ብቻ ሊሚትድ የሆነ አይደለም። በቪዲዮ፣ በቴክስት፣ በተለያዩ አይነት
ኤጁኬሽን ዴሊቨር የምናደርግበት ነው። ሳይበር ሴኩሪቲ ላይ እንሰራለን። የተለያዩ ኤአይ ደግሞ ያሉትን ፕላትፎርሞች እናሰለጥናለን። መምህራን ኤአይ አትጠቀሙ ሳይሆን የምንለው እኛ ኤአይ ቱል ስለሆነ እንዴት ነው ጋይድ በሆነ መንገድ ክሪቲካል ቲንኪንጋቸውን በማይነካ መልኩ መምህራን እንዴት መጠቀም ይችላል። ምክንያቱም ኢምፕሩቭ ሊያደርጉ ይችላሉ ትምህርትን ኤአይን በመጠቀም። ስለዚህ ኤአይ ላይ ስልጠናዎችን እንሰጣለን። ከዛም ውጭ ከአሜሪካን ኤምባሲ አሁን እየሄዱ እየሰለጠኑ ተጨማሪ ነገር ራሳቸውን የሰለጠኑትን ሌሎችንም ልጆች የሚያሰለጥኑ ልጆች አሉና በቴክኖሎጂ ትምህርት ነው የምንጀምረው። ኮምፒውተር ክላስ ኤርሊ ስቴጅ ነው ባይዞ ከኬጂ ነው የምንጀምረው። ላባላቸው ካሪኩለም ውስጥም ኢንተግሬትድ ሆኗል። ይሄ ትምህርት ቤት ኤግዛም ሴንተር ነው። ኤግዛም ሴንተርነቱ ደግሞ ሀገራዊም ነው የውጭም ፈተናዎችን በተጨመረ ለምሳሌ በየካ ሰብሲቲ በማትሪክ ወይም ሃይ ስኩል ሊቪንግ ኤግዛሚኔሽን ኤግዛም ሴንተር ሆኖ በቂ ኮምፒውተርና በቂ ፋሲሊቲ ስላለው ሌሎችም ትምህርት ቤት ተማሪዎች መጥተው እዚህ እንዲፈተኑ ትልቅ አስተዋጽኦ አድርጓል ለትምህርት ሴክተሩ ማለት ነው። እንደዚሁም ደግሞ ኤስኤቲ የሚባለውን አሜሪካ ነገር የመግቢያ ፈተና የሆነውን ሃይ ስኩል መልቀቂያ ፈተና የሆነው የኤስኤቲ ኤግዛም ሴንተር ሆነ በርካታ ተማሪዎችን የኛንም ሆነ የውጭ ተማሪዎችን እናስተናግዳለን። አይጂኤስሲ ደግሞ የሚባል የእንግሊዝ ሀገር ከኛ ካሪኩለም ጋር የተያያዘውንም እንደዚሁ ኤግዛም ሴንተር ሆነ እናስፈትናለን። ስለዚህ ፋሲሊቲያችን ያው በየጊዜው ሲጎበኝም የሚሰጠን ራንኪንግ በጣም ጥሩ ስለሆነ በጣም እውቅና ስላገኘ ተፈቅዶልን አዘን ኤግዛም ሴንተር የሎካሉንም እንሰጣለን። የውጭውንም ፈተናዎች በኤግዛም ሴንተርነት ለማህበረሰቡ ያው አገልግሎት እንሰጣለን። ሚስተር ራጅ ኢትዮጵያ ውስጥ ስንት ዓመት ኖሩ ማለት ነው? እዚህ 45 ዓመት። ሚስተር ራጅ እንግዲህ በአንድነት ትምህርት ቤት ውስጥ የእርሶ ኃላፊነት ምንድን ነው ማለት ነው? ሄድ ኦፍ ዘ ሴንተር። ሚስተር ራጅ ከአንድ ነው የመጡት? አንድነትን እንደው የተለየ ኳሊቲው ምንድን ነው? ፐርፌክት ነው። ኤንቫይሮንመንት በጣም አሪፍ ነው። ልጆቹ ዲሲፕሊን ናቸው። እንደገና አስተማሪዎች ጎበዝ ናቸው። ለፒየርስን ትሬኒንግ አላችሁ በደንብ ኢምፕሊመንት አድርጓል። እኔ ስራ ይሄ ነው። ዋና ስራ ምንድን ነው? ኦቨርኦል ማየት ነው። ፒየርሰኑ ኢንትረስቶቹ መጠበቅ ነው። እዚህ ከሪኩለም ኢምፕሊመንት ሆኗል። ሁሉም ፐርፌክት ነው እና ባለፈው አመት 2 አስተማሪ 5 ሰብጀክት ላይ ከሙሉ ኢትዮጵያ አንደኛ ወጥተናል። ሂሳብ፣ ኬሚስትሪ፣ ባዮሎጂ፣ አይሲቲ እና እንግሊሽ በጣም ሙሉ ኢትዮጵያ ውስጥ። እኔም ፋይናሊ ስጦታ አግኝቻለሁ ከተማሪዎች እና ልጆቹ በጣም ወደውሻል። እንደምታዩ ትምህርት ቤታችን ያው እንዳየሽው ከሞላ ጎደል ነው ቀንጨብ አድርገን ያሳየንሽ፣ ግን ሳናወራ ማናልፍባቸው ሁሌም የምንኮራባቸው ተማሪዎችን አሳታፊ የሆኑ ወደ 32 33 የሚሆኑ ክለቦች አሉ። ይሄ ደግሞ በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ተማሪዎቻችንን በተለያዩ ምን አይነት ክለቦች ማለት ለምሳሌ አሁን አንዱ የውጭ ሀገር የምንለው ሞዴል ዩናይትድ ኔሽን የምንለው አለ። ለምሳሌ ወደፊት ዲፕሎማት መሆኑ የሚፈልጉ ልጆች ሪል ላይፍ ኤክስፒሪየንስ እንዲያገኙ የሚያደርግ ልክ የዩናይትድ ኔሽን ኔጎሺዬሽን እንደምታዩ ዲቤት በሙሉ የሚሳተፉበት በዓለም ዙሪያ እየሄዱ ብዙ ጊዜ አሜሪካ ነገር ካናዳ ይሄዳሉ። ሌላው ደግሞ ሰርቪስ ለርኒንግ የሚያደርገው ካርኒቫል በአመት አንድ የምናደርገው ካርኒቫል አለ። 16 ሰርቪስ ፓርትነር የምንላቸው የተለያዩ ተቋማት አሉ። ላይክ ኒያ ፋውንዴሽን፣ ነህሚያ የኦቲዝም፣ ዲቦራ የተለያዩ ፋውንዴሽን ልጆቹ በዛውም ሰብአዊነትን በደንብ ይማራሉ። ለነዚህ ከነሱ ጋር ኢንጌጅ ያደርጋሉ፣ ኒዳቸውን ያያሉ። በሚችሉት መንገድ ከማህበረሰቡ እርዳታ ማሰባሰብ ሊሆን ይችላል፣ ጥያቄዎች ማሰባሰብ ይሆናል። ለምሳሌ በየኤምባሲ ይጋበዛሉ፣ ንግግር ያደርጋሉ፣ ኢንቮልቭ ያደርጋሉ። እንደዚሁም ደግሞ አገራዊ ኢሹዎች ላይ ማህበረሰቡ ላይ አክቲቭሊ ኢንጌጅ ያደርጋሉ። እንደው ዋጋ ላይ መጨረሻ ነገር ብለሽ በጣም ደስ የሚል ጥያቄ ነው የጠየቅሽኝ። አንደኛ ስኮላርሺፕ ትምህርት ቤታችን ይሰጣል። ከ120 በላይ ስኮላርሺፕ አለን። የስኮላርሺፕ ስፔስ ብቻ አፕቱ ወደ 150 የሚጠጋ አቬለብል ስኮላርሺፕ ስፔስ እናደርጋለን። ስታፎቻችንም የሚጠቀሙበት እንዲሆን እናደርጋለን። በዛ ላይ ጥሩ ስራ እንሰራለን። ሌላው ደግሞ ትምህርት ቤታችን በሚያስከፍለው ክፍያ ለምሳሌ ፉል ፍሌጅ የተሟላ የሆነውን ሙሉ የፒርሰን ኤዲሰን ካሪኩለም ከሚያስተምሩ 4 ትምህርት ቤቶች አንዱ ነን። ብዙ ፒርሰን ቢኖርም ሙሉውን እስከ ኤ ሌቭል ድረስ ከኬጂ ጀምሮ ሙሉ የሚያስተምር ነውና እንደዛም ሆኖ ግን ትምህርት ቤታችን የሚያስከፍለው ክፍያ ኮምፓራቲቭሊ ከማርኬቱ ጋር ሲወዳደር በጣም የተመጣጠነው። ይሄ ደግሞ መስራቾቹ በነበራቸው ቪዥን መጀመሪያ ይሄ በትርፋማነት ላይ ተመስርቶ የተቋቋመ ትምህርት ቤት ሳይሆን አባውት ጊቪንግ ነው። በአብዛኛው ኳሊቲ ኤጁኬሽን፣ አፎርደብል የሆነ ኳሊቲ ኤጁኬሽን በተመጣጣኝ ዋጋ
ዳያስፖራ ልጆች ወደ ሀገራቸው ልጆቻቸውን ይዘው ለሚመለሱ እንዲያገኙ አት ሴም ታይም ደግሞ ኢትዮጵያውያን ሆነው ደግሞ ምርጫቸው የኢንተርናሽናል ኤጁኬሽን የሆነ ደግሞ ወገኖቻችንም ማስተማር የሚችሉበትን ለማመቻቸት ታቅዶ ትምህርት ቤታችን በ80 በመቶ በውጭ ዜጎች ነው ባለቤትነቱ። በፎሪን ዳይሬክት ኢንቨስትመንት የተቋቋመ ነው ማለት በዶላር ሰዎች ከውጭ ሀገር ዶላር ልከው ያቋቋሙትና ያሳደጉት ትምህርት ቤት ነው። ከዚህም በላይ መናገር የምፈልገው ለምሳሌ ለ7 ዓመት ያህል ሼር ሆልደሮች ዲቪደንድ አልወሰዱም። አንዴ ለ4 ዓመት አንዴ ለ3 ዓመት ኮንቲኒዩስ የሆነ ኢንቨስትመንት ትምህርት ቤታችንን ለማሳደግ ለመለወጥ ብዙ ስራዎች ተሰርተዋልና ዛሬ የምታየው ነገር በአንድ ቀን የተሰራ ስራ አይደለም። ኦልሞስት ለ24 ዓመት የተለፋበት ትምህርት ቤት እንደሆነ ለማሳወቅ እንወዳለን። ቴንኪዩ በጣም ነው የምናመሰግነው። ዛሬ አንድነት ኢንተርናሽናል ስኩል እንግዲህ ተገኝተን በደንብ ነው ትምህርት ቤቱን ያየ ነው። ኢንጂነር ሳባም እንግዲህ በተለያየ መንገድ እናቅሻለን። ዛሬ እንግዲህ እዚህ መጥቼ ስላገኘሁሽ ደስ ብሎኛል። ቴንኪዩ አመሰግናለሁ ኢንጂነር። እሺ አመሰግናለሁ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።